ብታይ ምን እያደረክ ይመስልሻል? ቆይ ለአባትሽ ምን ልትስታወሪ ነው የሰማሁት? ምንስ ባወራ የፈለኩትን ከአባቴ ጋር ማውራት መብት አለኝ ይመስለኛል። ወይስ እሱንም ልትከለክለኝ ነው? ኑሐሚን ሌላ ነገር መዘላበዱን ትተሽ የጠየኩሽን ብቻ መልሽ። ቆይ በር ላይ ተለጥፈ የሰው ሚስጥር ስትሰማ ትንሽ እንኳን አታፍረም? ኑሐሚን የጠየኩሽን ብቻ መልሽልኝ እሺ? ሌላ ነገር አዘላብጂ። ከናው ፍቅር ይዞሻል ወይስ ጆሮ ነው? አጭሩብኝ እባክህ። ቆይ ቢይዘኝ ባይዘኝ አንተ ምን ነህና ነው በዚህ ልክ የምትናገረኝ? ቆይ ለምንድን ነው የማይገባሽ? ያለ ስራዬና ያለ ቦቴ እዚህ የምገኘው ለምን ይመስልሻል? ምናልባት እንደኔ ሌላ ምስኪን ልጅ ላይ ፍቅር ካስያዝክ በኋላ ልትጫወትባት? ቆይ የምትናገረው ነገር ከልብሽ ነው ወይስ አውቀሽ ነው ለማለት ነው? ይኸውልሽ ትሰሚኛለሽ? አንቺ የኔ ነው መሆን ያለብሽ። የኔ ካኖሽ የማንም መሆን አትችይም። እሺ ምን ልታደርግ? ኑሐሚን ፍቅረኛ የነበረች ምናምን ብለህ ልትናገር? ሂድና ለሁሉም ተናገር። የዛኔ ያቺ ውርጋጥ ካንተ እንዳረገዘች ለሁሉም እናገራለሁ። ቆይ ስንት ጊዜ ነው የምናግርሽ? አምራን የኔ ልጅ አላረገዘችም። ታዲያ ማንም ያረገዘችው ንገረኛ። ናሁምን እንደሆነ ኪሱን እንጂ ገላውን አይተው የምታውቅ አይመስለኝም። ሂድና ለሚያምኑ ነገራቸው። እሺ ቆይ እንዴት ነው የምትናገሪ? ማነው አንቺ እንደዚህ የናም ተቆርቋሪ ያደረገሽ? ለናሁም ለማዘን እኮ እንደኔ ባፈቀረውና ባመነው መከዳቱን ማሰብ ብቻ በቂ ነው። በጣም አዝናለሁ። በዚህ ፍጥነት እኔን ከልብሽ አውጥተሽ ሌላ ሰው ታስገቢያለሽ ብዬ አላሰብኩም። ቢሆንም ግን ምንም ነገር እንድትፋት እንደዚህ ደግሞ ስላልኩሽ ጨርሼ ተወሻለሁ። ተስፋ ባንቺ ቆርጣለሁ ማለት አይደለም። እሺ ለማንኛውም ደህና ኤደን የነ ናሁም ቤት ሰራተኛ ሆና ገባች። ወይዘሮ ዝናሽ ኑሐሚንንና አባቷን ከዛ ቤት ለማስወጣት የማታደርገው ጥረት የለም። እናም ይህንን በተመለከተ እነሱ በፍጹም ሊወጡ ስላልቻሉ ሌላ አዲስ ነገር መፍጠር ነበረባት። እሱም ምንድነው? ሰራተኛ በሚል ተልካሻ ምክንያት ኤደንን ቤት አስገብታ ኤደን አማራ ኑሐሚንና አባቷን ከቤት እንድታስወጣቸው ለማድረግ እየሞከረች ትገኛለች። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 27 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ኑሐሚን እንግዲህ ያባለፈው ክፍል ላይ እንዳየነው አባቷ ሲጠይቃት ከናሁም ፍቅር ይዞኛል እናም ናሁምን አፍቅሬዋለሁ እያለች በማለት ላይ ትገኝ ነበረ። እናም አባቷ ደግሞ እሺ ልጄ ችግር የለውም፣ ነገር ግን የእሱን የፍቅር ጥያቄ መጠበቅ አለብን፣ ማለትም የፍቅር ጥያቄ ከሱ ነው መምጣት ያለበት፣ ስለዚህ ትዕግስት ሊኖርሽ ይገባል፣ ታገሺ በማለት ነበረ እንግዲህ አስረድቷት የነበረው። ኑሐሚን ለመጀመሪያ ጊዜ ፍቅር የተያዘች መስሎ እናም እጅግ በጣም ደስ ብሎታል። ምክንያቱም ከኤርሚያስ ጋር የነበረውን ግንኙነት ምንም አያውቅም። ይህንን እየሰማው ኤርሚያስም ኑሐሚን የምርሽን ነው ወይ? የምርስ አድርገሽዋል? የምር ከናሁም ፍቅር ይዞሻል? ከኔ ጋርስ የነበረው ከመቼው ቆረጠልሽ? በማለት ነበረ ያናገራት። እንግዲህ ኑሐሚንም አዎ ኤርሚያስ ቆርጦልኛል፣ ምክንያቱም አንተ በእኔ ላይ ሌላ ደባ ስታድብ ነበረ። እናም ከአምራን ጋር የነበረህን ግንኙነት አልረሳሁትም። እናም ደግሞ የሀብታም ልጆችን እያጠመድክ እንደምትኖር አልረሳሁትም። ስለዚህ ከአንተ ጋር ያለው ፍቅር አዎ ወጥቶልኛል በማለት ነበረ ያስረዳችው። እሺ ከእኔ ጋርስ ያለው ይውጣልሽ፣ ነገር ግን ከናሁም ከምኔው ፍቅር ያዘሽ ብሎ ቢጠይቃትም እንግዲህ እኔ ድብን ያለ ፍቅር ውስጥ ነኝ፣ ስለዚህ ቁርጥህን ብላ በማለት ነበረ የመለሰችለት። ኤርሚያስም በጣም በመናደድ አምራንን ለማግኘት ወሰነ። እናም ለአምራን እያንዳንዱ ነገር ነገራት። ኑሐሚን ከናሁም ፍቅር ይዟታል፣ ፍቅር ይዞኛል ብላ ስታወራ ሰምቻለሁ፣ አንቺም እንግዲህ የራስሽን ውሳኔ ወስኚ ለማለት ነበረ ያሳወቃት። ይህንን ነገር እየሰማችው አምራንም በድጋሚ ናሁምን ይቅርታ ጠይቀዋለሁ፣ እናም ደግሞ ይቅርታ ካደረገልኝ ከሱ ጋር እቀጥላለሁ፣ ካልሆነ ግን ኑሐሚንን አጠፋታለሁ፣ እሷ የማንም ፍቅረኛ ልትሆን አትችልም፣ ምክንያቱም በድጋሚ ፍቅሬ ልትነጥቀኝ እየሞከረች ነው። መጀመሪያ አንተን፣ ድጋሚ ደግሞ ናሁምን፣ በፍጹም በናሁም አልደራደርም ስትል ነበረ በመናደድ ወደ ናሁም ጋር ጎራ ያለችው። እናም ናሁምም ተንበርክካ በጉልበቷ ቆማ ይቅርታ ብትጠይቀውም ነገር ግን ናሁም ያንቺን ዘዋዝንኬ የምሰማበት ጊዜ የለኝም፣ እናም እባክሽ አትለምኝኝ፣ ላይሽም ልሰማሽም አልፈልግም ነበረ መልሱ። በተደጋጋሚ እየደወለች ብታስቸግረውም እሱ ግን ስልክ ማንሳትም ሆነ ማየት እሷን ማናገርም አይፈልግም።
አቶ ለይኩንም ኑሐሚን ስታወራ የሰሙት ነገር አለ። እሱም ምንድነው ለአባቷ እንደምታፈቅረው ከናሁም ፍቅር እንደያዛት ስታወራ ነበረ። እናም ይህንን የሰሙት አቶ ለይኩን እጅግ በጣም ደስተኛ ሆነዋል። ለምን ለረጅም ሰዓት ሲጠብቁት የነበረ ነገር ስለሆነ እና ልጃቸውና ኑሐሚን እንዲጋቡላቸው ስለሚፈልጉ አሁን ላይ በደስታ ፈንጠዝያ እየረገጡ ይገኛሉ። ነገር ግን ይህንን እየሰማቸው ወይዘሮ ዝናሽ መቼም ቢሆን ልጅ ለገረድ አሳልፌ አልሰጠውም፣ እናም ኑሐሚንና ናሁም መቼም አይጋቡም ስትል ነበረ ውሳኔ የወሰነችው። አምራንና ኤርሚያስም በዚህ ነገር ተወዛግቦ እዛ ቤት የሆነ ሰው እንዲገባ የሆነች ሰራተኛ እንድትገባና ከናሁም ጋር ግንኙነት እንዳላት እንድታሳይ እናድርግ ሲል ነበረ ኤርሚያስ ለአምራን ሀሳብ ያቀረበላት። እሷ ደግሞ አይ ይሄ አይሆንም፣ ይልቁንስ ኑሐሚን ከሌላ ወንድ ጋር እንድትታይ እናድርግ ብትለውም ነገር ግን የኤርሚያስ ሀሳብ አሸንፎ እዛ ቤት እንደ ሰራተኛ ሊያመጡና ከሌላ ሰው ጋር ናሁም ተኝቶ እንዲያዝ እናም ደግሞ ቤተሰቦቹ በሱ ተስፋ እንዲቆርጡና እንዲማረሩበት ለማድረግ ተስማምተው ሄደች ማለት ነው። በሌላ በኩል ደግሞ ወይዘሮ ዝናሽ መንገድ ላይ ኤደንን አገኘቻት። እናም ኤደን ወደ ወይዘሮ ዝናሽ ጠጋ ስትል ወይዘሮ ዝናሽ ደግሞ እግዚአብሔር ይስጥልኝ በማለት ነበረ እንግዲህ የኔ ቢጤ መስላት ልታባረራት የነበረው። አየኔ እህት እኔ ለማኝ አይደለሁም፣ እናም ላናግርሽ ፈልጌ ነበረ፣ ቢሮቹ ስመጣ ስትጨቃጨቁ ሰማሁኝ በማለት ነበረ ማናገር የጀመረችው። እሷም አንቺም ማልበል ብላ ብትጠይቃትም እኔ የኑሐሚን እህት ኤደን እባላለሁ በማለት ነበረ ያስረዳቻት። እናም የኑሐሚን እህት እንዲሁም ደግሞ የኑሐሚን ቀንደኛ ጠላት ማለት ትችያለሽ፣ ኑሐሚንና አባቷ ናቸው እኛን ጎዳና ላይ እንድንወጣ ያደረጉን፣ እናም በእነሱ ምክንያት ነው እንዲህ የተጎሳቆል ነው እያለች በማለት ለወይዘሮ ዝናሽ አስረዳቻት። ወይዘሮ ዝናሽም እንግዲህ ይሄንን አጋጣሚ በመጠቀም ኤደንን ወደ ቤቷ ይዛት ሄዳ እንደ ሰራተኛ እንድትቀጥራት እና ኑሐሚንን ከዛ ቤት ለማስወጣት ያላት አማራጭ ይህ ነበረ። እናም ኤደንን ወደ ቤቷ ይዛት ሄደች። ፏፈጭና ጽድት እንድትል ካደረገቻት በኋላ ቤቷ አስገባቻት። እናም አዲሷ ሰራተኛችን ይህች ናት በማለት ነበረ ለቤተሰቡ ያስተዋወቀቻት። ይህንን ያየችው ኑሐሚንም ኤደን ያለ ምክንያት እዚህ ቤት እንዳልመጣሽ ግልጽ ነው፣ እናም የሆነ ሴራ ይዘሽ ነው የመጣሽው፣ ነገር ግን ከዚህ በኋላ ኑሐሚንን አታውቂያትም፣ የማታውቂያት ኑሐሚን ነው የምሆንብሽ እኔ በፍቅር እንጂ በጸብ ለመጣብኝ እኔም ኃይለኛ ነኝ ስትል ነበረ ኤደንን በሚገርም ጥፊ ያስተናገደቻት። ኤደንም እንግዲህ እዚህ ቤት የገባሁበት አላማ አለኝ፣ እናም ኑሐሚን ለእያንዳንዱ ጥፊሽ ዋጋ ትከፍያለሽ፣ ከዚህ በፊትም የሰጠሽኝን ጥፊ አልረሳሁትም፣ አሁን ግን በጥፍ እንድትከፊ ነው የማረግሽ እያለች እየተርኮመኮመች ትገኛለች። ያ ማለት እንግዲህ የናሆምና የአምራን እቅድ ከሸፈ ማለት ነው። ምክንያቱም ኤደንና ወይዘሮ ዝናሽ ቀድመው ሌላ እቅድ ውስጥ ገቡ። እንግዲህ ኑሐሚንም ከዚህ በኋላ ጠንካራ መሆን ያለባት ይመስለኛል። ምክንያቱም በዛም ጠላቶቿ ቀንዳቸውን አፍጥጠው እየመጡ ይገኛሉ። ናሆምና ኑሐሚንን ለማለያየት ሁሉም ሰው ጥረት እያደረጉ ይገኛሉ። ምክንያቱም የእነሱን ስኬት በተለይ የኑሐሚንን ስኬት ማንም አይፈልገውም። ኤደንም ሆነች እናቷ እንዲሁም ደግሞ አምራንም ሆነች ማናቸውም የኑሐሚንን ስኬት ስለማይፈልጉ በተቻላቸው መጠን ኑሐሚንን ማስወገድ ነው ማለት ነው የሚፈልጉት። አሁን ላይ ኤደን የተሳካላት ይመስላል። ምክንያቱም ወይዘሮ ዝናሽም ሆነች አምራን ሁለቱም ለእቅዳቸው ሊጠቀሙባት ይፈልጋሉ። እንግዲህ ለወይዘሮ ዝናሽም ሆነ ለአምራን ትሰራለች ብለን እናስባለን። ምክንያቱም ኤደን ያለችበት ሁኔታ በጣም አሳሳቢ ነው። እናም ደግሞ እሷም ሆነች እናቷ በጣም ችግር ውስጥ እንዳሉ እናውቃለን። እንግዲህ እናቷን ከጎዳና ለማንሳት እሷም የተሻለ ሕይወት ለመኖር ይህ ግዴታ የሁለቱም ሴራ ላይ መሳተፍ ይኖርባታል። አሁን ላይ አምራን ያላት አማራጭ ኤደንን ማናገር እና በትህትና አውርቶ እዛ ቤት የገባችው ለዓላማ እንደሆነና ሌላ ስራ ልስጨምርላት እንደሆነም አይተናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።